ማምጣት ትችላለህ። ለምን የሀገርን ህዝብ እና ሊዛ መጣ ማሰማም ገባ? አንተ ቆይ ምን አገባ? ያገባኛል። ምን አገባ? ምንም እንኳን የሆነ አብርሽ ስህተት ቢኖርበት ሩታ እንደ ወንድ ልጅ ልታከብሪው ይገባል። በዚህ ልክ ባልሽን ማስናቅ ጥሩ ነው? ይደብራል። የምር ይደብራል። በመሃል ልጅ አለ። በመሃል ልጅ አለ። አዎ በመሃላችሁ ልጅ አለ። ልትከባበሩ ይገባል። በተለይ አንቺ እነዚህ ሁሉ ሰዎች አምጥተሽ ማስናቅሽ፣ ሜሪም እናውቃለን እህትሽ አይደለችም። ዳኒም ያው ነገር አቀባይ ነው። ከዛ ውጭ ወንድምሽ አይደለም። ግን ደግሞ ለተመልካች የሚደብር ነገር አታድርጊ። እሱን አላስናቅሽም ሩታ፣ ያንቺን የውስጥሽን ማንነት ነው ያሳይሽው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። የዚህ ሰፈር ጦርነት እንደቀጠለ ነው ትላላችሁ። በሚደብር መልኩ ነው የቀጠለው ትላላችሁ። እንግዲህ ሩታ በደረሰባት ነገር ሁላችንም እንደምናውቀው ነው። አብርሽም የራሱን የወደደውን ህይወት እየኖረ ነው። ነገር ግን በዚህ መሀል ደግሞ እየመጣ ልጁን ማየት ይፈልጋል። ግን ደግሞ ዛሬ ከእህቱም ከወንድሙም ጋር በመጣበት ሰዓት ቤት ውስጥ አትገባም ነው ያሉት እነ ሜሪ ማለት ነው። ልክ የእሱ ቤት እንዳልሆነ አድርገው ነው እያሳክት ሲያደርጉበት የነበረው ማለት ነው። እኔ ለአብርሽ በጣም አዘንኩ ማለት በእርግጥ አብርሽም ልክ ነው። ያጠፋውን ጥፋት ወድጄለት አይደለም፣ እያደረገ ያለውን ነገር ደግፌለት አይደለም። ግን ደግሞ ምን መሰላችሁ፣ በመሀል ልጅ እስካለ ድረስ መከባበር ጥሩ ነው። ሁለታችሁም አሁን ላይ በጣም ተናንቃችኋል። አብርሽም እንደዛው ሩታ ንቋታል፣ ሩታም አብርሽን ንቀዋለች። በመሀላቸው ደግሞ ሰው እያስገቡ የመጨረሻ መናናቅ ደረጃ ነው የደረሱት ማለት ነው። እና ልክ እንደ ቤቱ አይደለም የተቆጠረው። እንዲ ለውሻ እንኳን ክብር አለው እንኳን ለሰው ልጅ ማለት ነው። የዚህን ያክል አብርሽን በነዳኒ ማመነጫጨቅ ምን ይሉታል? ሩታ ከዚህ ካንቺ ይጠበቃል? አይጠበቅም። በድሎሽ ሊሆን እኮ ይችላል። አዎ በድሎሻል። ሴት ልጅ ነሽ። በእርግዝናሽ ወቅት አብሮሽ አይደለም። አሁን ደግሞ ይሄው አንቺ አይንሽ እያየ ልጅ እንኳን 3 ወር ሳይሞላው 1 ወር ሳይሞላው ነው ከሷ ጋር አብሮ ምናምን ነገር የነበረው ማለት ነው። ከእርግዝና ጀምሮ ብዙ ነገር አድርጎሻል። ግን ደግሞ በዚህን ያክል በእንደዛ አይነት ሙድ መሆኑ በጣም ይደብራል። እሱም ልጁን የማየት መብት አለው፣ አንቺም የማሳየት ግዴታ አለብሽ። ምንም ቢከፋም ቢለማም ፍቅር ሰርታችሁ ነው ይህን ልጅ ያመጣችሁት። አዎ ዛሬ እንደዚህ የማያግባባችሁ ነገር ተፈጠረና እንደዚህ ትልቅ ክፍተት በማላችሁ ተፈጠረ እንጂ እናውቃለን እኮ ከምንም በላይ ሚዲያ ላይ ከእናንተ በላይ መነጋገሪያ የለም ነበረ በሰዓቱ ፍቅር ላይ ቅልጥ ያለ ፍቅር ላይ በነበራችሁበት ሰዓት ማለት ነው፣ እንደዚህ መበሻሸቅ ደረጃ ሳትደርሱ። ነገር ግን ደግሞ አሁን ላይ እያደረጋችሁት ያለው በጣም ለተመልካች ይደብራል። እኔ ልንገራችሁ በጣም ይደብራል። ሩታዬ ወንድ ልጅ እንደዚህ በዚህ ደረጃ አይናቅም። የምር ምንም እንኳን ቢበድልሽ በዚህ ደረጃ መናቅ የለብሽም። ወንድ ልጅ ማለት ነው በክብሩ አይደራደርም። በማላችሁ ልጅ አለ እኮ ትገናኛላችሁ፣ አትራራቁም። ብትራራቁ እስከ መጨረሻው ድረስ እኮ ብትለያዩ አሪፍ ነው፣ ጥሩ ነው። ከነ ክብራችሁ ከነ መከባበራችሁ ነው የተለያያችሁት። ነገር ግን ደግሞ ምንድነው ልጅ አለ በመሃል። ለልጃችሁ ስትሉ መከባበር ግድ አለባችሁ። እዚህ ጋር መዘረጣጠጡ ለምን አስፈለገ? ለምን መናናቁ ለምንስ አስፈለገ? አይደብራችሁም? ለራሳችሁ አይቀፋችሁም እንዴ? ኧረ በጣም ይቀፋል፣ ይደብራል። ሌላው ነገር ደግሞ ሙሉ ለሙሉ እኔ ወሳኝ ነኝ አትበይ። ማነሽ ሜሪ ማለት ነው። ምን መሰለሽ የተፈጠረው ነገር አናዶሽ ሊሆን ይችላል፣ አበሳይቶሽም ሊሆን ይችላል። ግን ደግሞ እኔ ለሩታ አፍ ልሆንላት፣ እኔ ልናገር፣ እኔ ልወስን አትበይ። አንቺ ሁኒ እሺ መከታ ሁኒ፣ አጠገቧ ሁኒላት ምናምን ነገር እንደ ሴት ልጅ ተሰምቶሽ ነው የተደረገው ነገር ማለት ነው። እሷን አስቀምጦ ከሌላ ሴት ጋር እንደዛ መሆኑ ተሰምቶሻል። አይኖ ህመሟን ስለተረዳሻት ስለተሰማሽ ልክ ነሽ። ግን ደግሞ በዚህን ያክል እንደ ህፃን ልጅ አብርሽን እያብጠለጠልሽ አይደለም መስመር ልታስዩ የምትችይው ማለት ነው። ልክ እኮ አብርሽን እንደ ህፃን ልጅ ነው እያያችሁት ያላችሁት። በጣም በሚደብር ሁኔታ ማለት ነው። በሚደብር ሁኔታ ሩታ አንቺ ባልሽን አቅፈሽ ያደርሹን ወንድ እንደዚህ ሲያብጠለጥሉ ትንሽ አይቀፍሽም እንዴ? የምር
በጣም ይቀፋል። በእርግጥ እሱም ያደረገው ነገር ይገባዋል፣ በእውነት ይገባዋል። ያችን ሴት አምጥታ እኔ ከአንቺ እሻላለሁ ፍቅር መስጠት እችላለሁ እያለች ስትወረገረግ ነበረ። እሱ ያላደረገችው ነገር እሱ በዛን ሰዓት አፉን ዘግቶ ነበረ ዝም ብሎ ሲያዳምጥ የነበረው ማለት ነው። ያደረገው ነገር ይገባዋል። ደግሞ ምን መሰለሽ አንቺ ተሽለሽ መገኘት አለብሽ። ሌላው ነገር ደግሞ ቤዚ ለአብርሽ ብቻ ወግነሽ አታውሪ። ሁለቱም እንደሚታረቁና ሁለቱም እንዲስማሙ የሚያደርግ ነገር ነው ማውራት ያለብሽ እንጂ የሆነ ፓርት ወግነሽ ማውራት የለብሽም። ምክንያቱም በማላቸው ልጅ እንዳለ ታውቂያለሽ ጠንቅቀሽ። ግን ደግሞ ሁለቱንም ሊያገናኝ የሚችል ነገር ነው ማውራት ያለብሽ እንጂ የሆነ ሳይድ ይዘን ማውራት የለብንም። እነዛ ስለተበላሹ አብራችሁ መበላሸት የለባችሁም ማለት ነው። እና እንደዛ ነው። ሩታ ግን ሰከን በይ። ይደብራል። እንደዚህ በአንቺ አያምርብሽም። እናውቃለን። ጠንካራ ሴት ነሽ። ብዙ ነገር ተጋፍጠሽ እዚህ ደርሰሻል። ነገር ግን ደግሞ ኖ በክብር ተለያዩ። ከአብርሽ ጋር መለየት ከሆነ በክብር ልጁን ይምጣና አለቀ። ከዛ ውጭ መናናቅ አትገባም። ማነ ከየት መጣ ወዴት ነው ቤትህ አይደለም እዚህ መምጣት የለብህም ምናምን አይባልም። እንዴ የማለትም ህጉ ራሱ አይፈቅድም። የአባትነት ድርሻ እኮ አለ። የአባትነት ድርሻ አለ። በማመነጫጨቅ የሚስተካከል ነገር የለም።